ከእውቀት ከሃይማኖት የተለዩ መናፍቃን ከቅድስት ሥላሴ መለኮት መከፈልን በአካላት መጠቅለልን ሊያመጡ አይድፈሩ። ሦስት አማልክት ብለን አንሰግድም፣ አንድ አምላክ ብለን እንሰግዳለን እንጂ። ማን የጌትነታቸውን ነገር መፈጸም አይችልም። የሦስቱን አካላት ባህሪ ይለይ ዘንድ ማን አይድፈር። ሦስቱን አንድ የሚያደርጋቸው ባህሪ አንድ ነው እንጂ። እግዚአብሔርን በጌትነት ከዘመን አስቀድሞ የነበረ ትክክል በመሆኑ ሦስቱ አካላት እንዳለ እናውቃለን። ከዘመን አስቀድመው የነበሩ ዘመንን አሳልፈው የሚኖሩ ናቸውና ያለመለወጥም በመለኮት አንድ ናቸውና። ምስጢረ ሥላሴ አንድነት ሦስትነት አንድ አገዛዝ ባሕርይ ሦስት ስም አካላት። በእንዚናዙ ኤጲስቆጶስነት የተሾመ ከሃዲ መቅዶንዮስም ከተሰደደ በኋላ በቁስጥንጥንያ ሊቀ ጳጳስነት የተሾመ አንድነትን ሦስትነትን የተናገረ ይህ ቅዱስ ጎርጎርዮስ እንዲህ አለ። ስለ ሦስቱ አካላት ትክክልነት ስለማይከፈል ስለ መለኮት አንድነቱ እንዲህ አለ። ከሁሉ አስቀድሞ በአካል ልዩ በክብር አንድ የሚሆኑ ሦስትነትን እናስተምራለን። እልህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሥላሴ በመለኮት አንድነት መለየት የለባቸው። አካላት ግን በባህሪ መለየት ሳይኖር እያንዳንዱ አካል በገጽ በመልክ ፍጹም ነው። ለአብ የአብነት ስም የአባትነት ክብር አለው። ለወልድም በባህሪ ክብሩ ከአብ ሳያንስ የልጅነት ስም የልጅነት ክብር አለው። መንፈስ ቅዱስም እንዲህ በክብር አይለያይም። ነገር ግን ተለውጦ አብ ወልድ አይባልም፣ በዚህ ጊዜ ተገኘ አይባልም። በመለኮት እንደ አብ እንደ ወልድ ነው እንጂ እስትንፋሳቸው ነውና ሦስቱም ትክክል ናቸውና። ማን የጌትነታቸውን ነገር መፈጸም አይችልም። የሦስቱን አካላት ባህሪ ይለይ ዘንድ ማን አይድፈር። ሦስቱን አንድ የሚያደርጋቸው ባህሪ አንድ ነው እንጂ። ዳግመኛም በየስማቸው በየገጻቸው ሦስቱን አካላት እንወቅ። ከመለኮት ባህሪ የተለየ አካል የለም። በአካላትም በማይመረመር ክብር መለየት የለም። የሦስቱ ሥልጣን የሦስቱ ፈቃድ አንድ ነው እንጂ። ከሦስቱ ፍጡር የለም፣ ፍጡራን አይደሉምና። ከእውቀት ከሃይማኖት የተለዩ መናፍቃን ከቅድስት ሥላሴ መለኮት መከፈልን በአካላት መጠቅለልን ሊያመጡ አይድፈሩ። ሦስት አማልክት ብለን አንሰግድም፣ አንድ አምላክ ብለን እንሰግዳለን እንጂ። በስም ሦስት ናቸው እንላለን። አብ፣ ወልድ፣ መንፈስ ቅዱስ አንድ ባህሪ አንድ ሥልጣን ናቸው። በአንድ መለኮት በባህሪ አንድነት የጸኑ ሦስት አካላት ሲሆኑ ከሦስቱ አንዱ የሚበልጥ አንዱ የሚያንስ አይደለም። በማይመረመር በአንድ ክብር የተካከሉ ናቸው እንጂ። ከአካላት አንዱ በገጽ በመልኩ ፍጹም ነው። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። ከአካላት አንዱ ከባህሪያቸው አይለወጡም። አብ ወልድን መንፈስ ቅዱስን ለመሆን አይለወጥም። ወልድም አብን መንፈስ ቅዱስን ለመሆን አይለወጥም። መንፈስ ቅዱስም አብን ወልድን ለመሆን አይለወጥም። እግዚአብሔርን በጌትነት ከዘመን አስቀድሞ የነበረ ትክክል በመሆኑ በሦስቱ አካላት እንዳለ እናውቀዋለን። ከዘመን አስቀድመው የነበሩ ዘመንን አሳልፈው የሚኖሩ ናቸውና ያለመለወጥም በመለኮት አንድ ናቸውና። በኋላ ዘመንም ከሦስቱ አካላት አንዱ ጥንት የሌለው የእግዚአብሔር አብ ቃል ማንም ግድ ሳይለው በራሱ በአብ በመንፈስ ቅዱስ ፈቃድ ሰው ሆነ። በአርያም ካሉ መላእክት ማንም ሰው መሆኑን አላወቀም። ከአባትና ከእናት ከኢያቄምና ከሐና በተወለደች በቅድስት ድንግል ማርያም ማኅፀን አደረ። ሥጋ የሌለው እርሱ ሥጋዋን ተዋሕዶ እንደ ሰው ሁሉ 9 ወር ከ5 ቀን በጌትነቱ ሳለ በማኅፀኗ ተጸነሰ። 9 ወር ከ5 ቀን ከተፈጸመ በኋላ የሚወለድበት ቀን ሲደርስ በማይመረመር ግብር በሕቱም ድንግልና ተወለደ። ማኅተመ ድንግልናውም አልተለወጠም። ማኅተመ ድንግልናዋ ሳይለወጥ ተወለደ እንጂ። ከእስራኤል ፈጣሪ በቀር ሰው እንዳልገባባት ነቢዩ ሕዝቅኤል እንዳያት ኆኅት ማኅተም ድንግልናዋ ሳይለወጥ በሕቱም ድንግልና ተጸንሶ ተወለደ። እናንተ አዋቆች የድንግል ማርያም መጽነሷን መውለዷን እንደ ሌሎች ሴቶች አታስመስሉ። ለእመቤታችን ለድንግል ማርያም ይህ ነገር ሊነገርባት አይገባም። የእግዚአብሔርን ቃል ያለ ዘር ቢስ ጸንሳ ምጥ ሳይሰማት ወለደችው እንጂ። በመውለድ ጊዜ የሚሆን ምጥ ፈጽሞ አላገኛትም። የአምላክነት ሥራ ስለሆነ
መጽነሷ በጣም ይደነቃል። የመውለዷ ምስጢር ኃይልም አይመረመርም። ማን ባህሪውን የማያውቀውን እርሱን የወለደችው ማኅተመ ድንግልናዋም አልተለወጠም። ሩቅ ብእሲ የወለደች አይደለም። የመለኮቱ መገኘት ከእመቤታችን ከቅድስት ድንግል ማርያም በሥጋ ከመወለዱ ወዲህ አይደለም፣ አስቀድሞ የነበረ ዓለምን አሳልፎ የሚኖር ነውና። ሁሉን የፈጠረ ነው። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደ በኋላ እግዚአብሔር ቃል ነው። እርሱ መቼም አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። የሰውነቱ ባህሪም ወደ መለኮቱ ባህሪ አልተለወጠም። ድንግል ማርያም አንድ አካል ሆኖ ወለደችው እንጂ ሰብአ ሰገልም አንድ ባህሪ ሆኖ ሰገዱለት እንጂ። መለኮት ከትስብእት ሲዋሃድ የእግዚአብሔር ቃል ተዋህዶ ሁለት አካል ሁለት ባህሪ የሚባል አይደለም። መለኮትን በሥጋ አልተወለደም የሚሉት ክፉ ጥፉ ወራዶች የሚሆኑ ሰዎች እንደተናገሩ በማይመረመር ግብር ነው እንጂ። ሰውም በሆነ ጊዜ እንደ ሩቅ ብእሲ በዘር በሩካቤ አልተወለደም። አምላክ ሰው ሆነ እንጂ እንደ ሩቅ ብእሲ በዘር በሩካቤ ተወልዶ ቢሆንስ ብዙ ሰዎች በተሳሳቱ ነበር፣ አምላክ ሰው መሆኑንም ሐሰት ባደረጉት ነበር። ዛሬ ግን ከድንግል ብቻ ተወለደ፣ ድንግልናዋንም ባለመለወጥ አጸና። ድንቅ የምሆን መጽነሷ የታመነ ይሆን ዘንድ ቅድመ ዓለም ከአብ እንደተወለደም ለማመን መሪ ይሆን ዘንድ የክብር ባለቤት ሲሆን ለሕፃናት እንደሚገዛ በየጥቂቱ አደገ። እርሱም ከአብ አንድነት ወደዚያ ለመጥቼ ሰው ሆንኩ፣ ወደ እግዚአብሔር እሄዳለሁ፣ በእርሱ ፈቃድ ሰው ሆንኩ እንጂ በእኔ ፈቃድ ብቻ ሰው የሆንኩ አይደለም አለ። ይህም ከአብ ተወልዶ ሰው ለመሆን እንደመጣ ማርያም ለወለደችው አካል ምስክር ነው። ወደ አብ የሄደውም ሌላ አይደለም፣ በባህሪው አንድ የሚሆን እርሱ ነው እንጂ። ከተወለደም በኋላ ሁለት አልሆነም። ሁለት አካል ሁለት ባህሪ አይደለም፣ በሥራው ሁሉ አንድ አካል አንድ ባህሪ ነው እንጂ። ሙት በማስነሳት ድዊ በመፈወስ መከራ በመቀበል አንድ ነው እንጂ። ጌታችን ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ አይደለም፣ ወልድ ዋሕድ አንድ ነው እንጂ። አንድ ከሆነም በኋላ አይለይም። መለኮትና ትስብእት አንድ ከሆኑ በኋላ አይቀላቀልም። የመለኮት ባህሪና የትስብእት ባህሪ ተዋሃደ፣ አንድ መልክም ሆነ። በዚህ በአንዱ አካል መለወጥ የለም። በሥራው ሁሉ ፍጹም ነው እንጂ ነፍስ ዕውቀት ገንዘቡ ነው፣ ከኃጢአት ሁሉ የተለየ ነው። ጌታችን ኢየሱስ ክርስቶስ በተራበ በተጠማ ጊዜ መንገድም በመሄድ በደከመ ጊዜ በሐሰት መከራ አልተቀበለም። የተጠሉ የተነቀፉ ሰዎች እንደተናገሩ በሥጋ በእውነት መከራ ተቀበለ እንጂ። እኛ ግን ሕማም የሚስማማው የሥጋ ሕማም ለማይስማማው ለመለኮት እንድንነገር እንናገራለን። በባህሪውስ ሕማም የሌለበት ነው፣ መለኮት የማይታመም ነውና። ደፍረው በተነሱበት በአይሁድ መከራን ተቀበለ። በሥጋ የታመመ እግዚአብሔር ቃል ነው። መለኮትን ግን በባህሪው ሕማም አያገኘውም። ቃል በመስቀል ላይ በሥጋ ተቸነከረ። ቃል በፈቃዱ በመከራ ከተቀበለበት ሥጋ አልተለየም። በሥጋ የተቀበለው ሕማምንም ወዶ አልተቀበልም አይባልም። ደስ ብሎት በፈቃዱ ተቀበለ እንጂ ራሱን ዘንበል አድርጎ ነፍሱን ከሥጋው በለየ ጊዜ ሕይወትን የሚሰጥ ሞትንና ሙስና መቃብርን ድል የሚነሳ የመለኮት ባህሪ ሥጋ አልተለየም፣ ከሥጋዋ አልተለየም። ቃል ሥጋውን በመቃብር አልተወም፣ በሲኦልም ካለች ከነፍሱ አልተለየም። ከነፍስ ከሥጋ በአንድነት ነበረ እንጂ ለዘላለም ክብር ምስጋና ይግባው። ምስጢረ ሥላሴ አንድነት ሦስትነት አንድ አገዛዝ ባሕሪ ሦስት ስም አካላት በሦስቱ ኩነታት ልብ ቃል እስትንፋስ አንድ አምላክ ነውና ደግሞም ስሉስ ቅዱስ በርትዕት ሃይማኖት እንድጸና ልባችን በኑፋቄ ማዕበል እንዳይናድ መሠረታችን
በአምስቱ አዕማድ ይታነጽ ቤታችን።